ወዳለሽ እኔም በጣም ወድሻለሁ የኔ ቢራቢሮ፣ የኔ ሄለን፣ የኔ ቆንጆ፣ የኔ ፀሐይ። በጎች እኮ ናቸው ብሩኬ ካፉ እንዲወጣ የሚፈልገውን ነገር ራሳቸው እያቀናበሩ። ሀይሚዬ በጎችሽን ስብስብ አድርገሽ አንድ ጋጥ አድርጊያቸው። እንደ ድሮ ሽምግልና ካልተጠራሁ ብለህ ነው መሰለኝ ከፍቶህ ነው አይደለ? ተውተው። አሁን ላይ እነሱ ራሳቸውን እርስ በርሳቸው እየሸመገሉ ስለሆነ አታስፈልግም። ፍታህ በእንደዚህ አይነት ወይ መግባቱ ጥሩ አይደለም። ያልከውን ነገር ያው እንዳማራ ደግፍላለሁ። ያው የወንድነት ወኔው አለ አይደለ? በቃ አብረን እንድናድር ፈልጋለሁ። አብረን ማደር ማለት አብረኛ ነው። አብራችሁ የምታድሩት አብራችሁ እየኖራችሁ አይደል እንዴ? ኧረ ጉዴ! እና የሚጋ ኮሽታ ሲመጣ እናንተ ኮሽ ብላችሁ የምትመጡት ጉድፈላ። አብሮ ማደር ሌላ ምን ትርጉም አለው? አንሶላ መጋፈፍ ያማል እንዴ? ለምንድን ነው እንደዚህ ያልክ እንትን የምትለው? እኮ በግል ሰው የለም መታችሁ አንሶላ መጋፈፍ ምን ማለት የምትሉት ለምንድን ነው እንዴ? ምንድነው እኛ ስትጋፈፉ ሞሸስ አሳዩና እነኛ ምን አገባን አይደል? አብሬ ላድር ወይም ደግሞ ክብሬን አሳልፌ ልሰጥ በጣም ብዙ ጊዜ ሞክሬያለሁ። ካብኬት ቴክኖሎጂ እንደው ምን አለበት ሰው አስመስለህ ትሰራለህ። እንደው ይሄንን ክብሬን የምሰጠው የሚለውንስ አስመስሎ መመርመሪያ ብታመጣ ምን ችግር አለው? ልክ ይሄ እርጉዝ እንደሚቀናበሩት ምናምን እንደሚተቃቀፉት እንዴ! ስንተኛ ጊዜ ነው ሂጃብ በምትሰጪው ማለት ነው? ሶስተኛ ነው አራተኛ? እኔ አላየሁም፣ እኔ አላልኩም፣ ግን አብረው ከኖሩ በጣም ቆይተዋል። ይሄንን ተፈታትናችሁ ካለፋችሁ ጎበዞች፣ እኛ ምን አገባን? እናንተ እኮ ናችሁ ሚዲያ ላይ መታችሁ የምታወሩት። እኛ አላልን። ስትላፉ አሳዩን አላልን። አንድ ቤት ስትሆኑ አሳዩን አላልን። በክብር ስትጋቡ ሰርጋ ብሉን ያልነው። ዝም ብላችሁ ሹልክ ብላችሁ ትገቡና በኋላ እርግዝና ሲደርስ ቶሎ ሰርጉን ታራውጣላችሁ። እኛ ምን እናርግ? ህያብና ኧረ በሳ ገደለኝ። የምሬ ነው። ሰርግ በልታችሁ የትና የት ሄዳችሁ? ኧረ ፈጣሪ ጉድ ነው። ለማንኛውም እንዴት ናችሁ? ሰላም ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው በእኔ ጋር። ፈጣሪ የተመሰገነ ይሁን። የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ጠዋት ቪዲዮ ለቅቄ ነበረ። ብዙ ሰው ተቃጥሏል። ደስ ብሎኛል። ብዙ ሰው ደግሞ የማዳም አልጋ ነው ብላችሁኛል። ኧረ አይደለም እናንተ፣ ኧረ አታያይዙኝ። ኧረ እኔ እሷ ክላስ ገብቼ እንደዚህ ቪዲዮ የመቅረጽ አቅም የለኝም። እንዴ ልታስገድሉኝ ነው እንዴ? ጓደኛዬ ጋር የሆነ ጊዜ እንደውም ባንዲራ የሆነ የጎጃም ፎጣ ለብሰን ፎቶ ተነስተን ነበር አይደል? ጓደኛዬ ጋር እሷ ቤት ሄጄ የዛን ጊዜ ለመስቀል የወጣን ጊዜ የቀረጽኩት ቪዲዮ ነው። በነገራችን ላይ 3 ደቂቃ ነበር። እኔ እንትን ቀጣጥዬው ነው 9 ደቂቃ ያወጣሁት እና ራሴ ኤዲት አድርጌው ነው። እንደ ቀልድ እሷ አልጋ ላይ ቁጭ ብዬ ነው የተነሳው እንጂ ይሄ የማዳም አልጋ አይደለም። ቤተሰቦች፣ እኔ የእሷን ዕቃ ዩቲዩብ ቻናል ላይ ቲክቶክ ላይ በምንም ታምር አላወጣም። አንድ በረንዳ አለች ቁም ሳጥን፣ እሱ ሁሌ የምታዩት ነጭ ቁም ሳጥን እሱ የእሷ ነው፣ ከጀርባ የሚሆነው ሁል ቀን ማለት ነው። ከዛ ውጭ እና ቴሌቪዥን ከጀርባ አንድ ጊዜ ጥቁር ምናምን ሆኖ ካያችሁ እሱ እሷ ቤት ነው የምቀርጸው በረንዳ ላይ። ከዛ ውጭ ሌላ ቦታ ነው ያልቀርጽም፣ እንዲታይብኝም አልፈልግም። የመከራችሁ ልጆች ስላላችሁ ነው አስባችሁ። እና እኔ እንደዚህ አላወጣም የሷን ጭራሽ አልጋዋን ጭራሽ። ኧረ እኔ አላስበውም። ያ የጓደኛዬ አልጋ ነው። ጓደኛዬ ቤት የዛን ጊዜ ፎጣ ለብሻ አይታችን ከሆነ ቲክቶክ ላይ የዛን ሰዓት የተነሳሁት እንትን ነው የቀረጽኩት ቪዲዮ ነው። ዛሬ ኤዲት አድርጌበት ነው። አልጋ ስትለኝ ትዝ ብሎኝ ማለት ነው ኮመንት ስታደርግልኝ። እና ለሰጣችሁኝ አመለካከት አመሰግናለሁ። አንዳንድ ጥሩ ሰዎች ማለት ጥሩ እህቶቼ ማለት ነው። ይቅርታ ጉንፋን ይዞኛል። የዘበኑ የመጣው ማለት ነው። ድብን በይ ሲሉኝ ልወት ነው እንዴ እናንተ? አይ የሚቀብረኝ ሰው አላጣም ባጣ ማለት ነው። እና ማለት ነው ቤተሰቦችዬ ምን ልላችሁ ነው ዛሬ የመጣሁት? ሚፍታህና ፍፄ እንዴ ተባቀሱ እኮ እርስ በርሳቸው። እኔ ያሳቀኝ ፍፄ ነው። ፍፄ ማለት ነው። ፍፄ አሁን ዛሬ ሲዘቀዘቅ ነበር። ለምን በሉ የምሬ ነው። ዛሬ ሲዘቀዘቅ አይቷል። ለምን እንደተዘቀዘቀ ታውቃላችሁ? ሚፍታህ ከብሩኬ ጋር እንዴት አንድ ቤት እንዴት ትለቃቸዋለህ? ወደ ሌላ መስመር ቢሄዱስ ምናምን ብለው ሙድ ይዘው ቪዲዮ ሰርተዋል።
ከዛ ሙድ ይዘው ማለት ነው። ከዛ እኔ ብሩክ ወደ ሌላ መንገድ አይሄድም፣ ሶስተኛ ሰው አያስፈልጋቸውም፣ አሁን ላይ እነሱ ጥሩ ነው ያሉት፣ ምንም ቢጣሉም ቢደባደቡም ሶስተኛ ወገን አይግባባቸው፣ ቢያንስ የተፈጠረውን ነገር አያነሱትም፣ ሌላ ሶስተኛ ሰው ሲኖር ግን ያነሱታልና መጨቃጨቅ ነው፣ አሁን ላይ ግን እርስ በርስ ያበርዱታል ብሎ ፍፄ እኔ በብሩክ እተማመናለሁ፣ ምንም ነገር አይመጣም፣ ምንም አይፈጠርም፣ አታስብ ብሎ ምናምን አለው። ከዛ ዛሬ ተነስተው ሲዘቀዝቁ ታየው። እናንተ ጉድ ፈላ። ከዛ ብሩኬ ደግሞ እንደ ቀልድ በቀደም ለታ እንደዚህ አትይኝ እንደዚህ አትንካይ ምናምን ስትለው በእንጨት ማልነካሽ ብሎ ነበር ብሩኬ። ያው ለቀልድ ነው ያለው። እሷ ልክ እሷ ሬሳ ምናምን እንዳለችው እሱም በእንጨትም አልነካሽም አለ። እንደዛ እሱን ጽፈው ስዘቅዝቀውታል ፍጺም ማለት ነው። እኔ እኮ ሰው በቃ ምንም ነገር በራሱ የሆነ መናገር አይችልም ማለት ነው። በቃ በብሩኬ በኩል አንድ የሆነች ነገር ከተነገረ በቃ መዘቅዘቅ አለበት፣ መረገጥ አለበት። አይ በጎቹ ሀይሚዬ፣ በዚህ አጋጣሚ በጎችሽም ማለት ነው ስብስብ አድርገሽ አንድ ጋጣ አስገቢያቸው። ከዛ እያሉ ይቀመጡ እንጂ አለበለዚያ ሰው አያስኖሩም፣ ሰው አያሰሩ፣ ወይ አይሰሩ፣ ወይ አያሰሩ፣ ወይ ሰው አያሳድጉ፣ ወይ ከሰው አያገናኙ። እንዴ ዝም ብለው አንድ ቦታ ቁጭ ብላችሁ ኑሩ እኮ ነው የሚሉት። እና አሁን ፍፄ እኔ ቃል እገባለሁ ብሩኬ እንደዛ አይነት ነገር ምንም ነገር አይፈጠርም ብሎ ሲል አንተ እግር ያዥ ነው ሆይ ምናምን ብለው ዝቅዝቅ። እንዴ ጉድ እኮ ነው። በጣም የተገረምኩበት በጣም የሳኩት ቲክቶክ ላይ እቺ ገረመኝ በጣም። ምን አገባህ አንተ ወደ ሌላ መስመር ቢሄድ ወይኔ ሀይሚ እኮ እውነቷን ልታስደፍሪ ነው ወይ አለች ትናንትና። እውነቷን ነው። እና በግድ በቃ እንዲው ለምን ብሩኬ በእንጨት አይነካም አልነቃሽም ስላለ በቃ የሆነ ከነከናቸዋ። እሱ እኮ አፉ ላይ መጥቶልት ነው እንደዛ ያለው እኮ። እኔ እኮ የማትረዱት ነገር ነው ግርም የሚለኝ ማለት ነው። ፍፄ መዘቅዘቅ የለበትም። ሌላው ደግሞ ሚፍታህ እንደዛ ያለበት ምክንያት ያው ፕራንክ ለማድረግ ፈልጎ ነው። ሌላ ምንም አዲስ ነገር የለው። እነሱ ኑሯቸውን እየኖሩ ነው። እናንተ ግን በኮመንት ስር ትሽረጠለጣላችሁ። ከከሌ ጋር እንደዚህ ነው፣ ከከሌ እንደዚህ ነው እያላችሁ ማለት ነው። ምንም ሀሜት አያስፈልግም በአሁን ሰዓት ማለት ነው። እንደሆነም ወደ ፈጣሪያችሁ ጸልዩ። አሁን የመጣው ሀገራችን ላይ ያለው ነገር በጣም ጸሎት ያስፈልገዋል። ለምን ድምፅ አትሆኝም ያላችሁኝ ሰዎች አላችሁ። እኔ ድምፅ በሆን ደስ ባለኝ ማለት ተሰሚነት ተደማጭ ቢኖር ማለት ነው። ግን ተደማጭነት የለውም። እኛ ተደማጭ የለንም። እኛ ያው ገረዶች ገረድ አይደለም የምትሉኝ እንትን ላይ ኮመንት ስር ገረድ ነው የምትሉኝ። ያው ግርድናዬን ይዤ ለፈጣሪ የልቤን እየተናገርኩ ቁጭ ብያለሁ። እግዚአብሔር አንድ ቀን መፍትሄ ያመጣል። የመጣብን ጣጣ የመጣብንን እዳ አንድ ቀን መቼስ ነፃ እንወጣለን ብዬ ተስፋ አድርጋለሁ። በየአመቱ በየ2 አመቱ በየ3 አመቱ አባቶች ሲታገቱ አባቶች ብዙ ነገር ሲሆኑ ይሄ ነገር ሳያሳስበን ቀርቶ ሳይሆን ምክንያቱም ያው ብናስብም ምንም የምናመጣው ለውጥ ስለሌለ ነው እኛ ማለት ነው። ምክንያቱም አባቶች ያነቡት እንባ እንኳን ዋጋ አስከፍሎ እንባ ማለት የሚያቃጥል ነው። እሳት ነው እንባ ባይዘወይ ማለት ነው። እና ያ እንኳን ታይቶ እንኳን ውሳኔ ለፍርድ እንኳን ምንም የቀረበ ነገር የለም። ከዚህ በፊትም እንዲሁ ተደርጎ ነበረ። አሁንም ድጋሚ በቃ እንጃ አላቅም። ብቻ የመጣውን ነገር እሱ እግዚአብሔር በምህረቱ ይመልሰው እንጂ ምንም በሰዎች ዘንድ እንዲሁ እየተጫረሱ መኖር ብቻ ነው እንጂ ምንም የይቅርታ ልብ የለ። በዚህ ሰዓት በዚህ ዘመን ሰው ክፉ ነው። ሰው በጣም በቃ በጣም ነው ሰው ለሰው ክፉ የሆነው ማለት ነው። ብሩክን እንኳን ምን አሉ አንተ አስመሳይ ገና የእጅህን ታገኛለህ። እና አንቺ እኮ ማለት ሰው እኮ ማለት ስልጣን ቢኖረው ለሰው በስመ አብ በጣም ከባድ ነበረ። እና ገርሞኝ እኔ ኮመንት ስር እንደዛ ሳይ በጣም ተገረምኩኝ። በጣም ገና ያንሳሃል አንቺ ፈጣሪ ነሽ። እና የዚህን ያክል ነው ክፋታችን ጥግ ድረስ። እንግዲህ ምንም አታውቀው አያውቃት በቃ እንዲሁ በምታየው ቪዲዮ ብቻ እየተናደደች እንዲሁም ደግሞ ለሃይሚ አዛኝ መስለው አንዳንድ ሴት ነንና ሴት ለሴት ሲላሉ ግን ማለት ነው ሃይሚን እንደዛ ጅንጅን አድርገው የሆነ በቃ ባገኝ እውነት አንድ ፊቱን እኛ ብሩኬን እንወደዋለን የምንለው እንሻላለን። ለምን ጎን በጎን አንሄድም? እናንተ እኮ ሃይሚን እንወዳታለን የምትሉ ሴቶች ማለት ነው። ሃይሚን ወዳችኋት መቼም ቢሆን ሴት ልጅ ሴትን ወዳት ታቅም። እውነቱን ስነግራችሁ ምድረ ቅናታም ደግሞ የኢትዮጵያ ሴት
እንደው ለአንድ ወር እንኳን ጓደኝነት አይሆኑም። ለአንድ ወር ማለት ነው እንኳን አይደለም ሀይሜን በዩቲዩብ ላይ አይተሻት ልትወጃት ለአንድ ወር ጓደኝነት አይበቁም የኢትዮጵያ ሴቶች ማለት ነው። ቅናታሞች ደግሞ ማላቃቸው መሰላችሁ። ምናልባት እንደው በሀይሜ በኩል ከተሳካ ብላችሁ ሀይሜን ንግስቷ እነት ላይ ታቅባችኋለች። እሷ ማታቅባችሁ እንዳይመስላችሁ ታውቃለች። እያንዳንዷን ነገር ታውቃለች። ስለዚህ አይሳካላችሁም። አትሞክሩ፣ አትልፉ። ግን እንደዛ እንወድሻለን እናከብርሻለን በሚል እሳቤ ተግባብታችሁ አንዷ እኮ ተናግራለች። ሀይሚን በጣም ወዳታለሁ፣ ነገር ግን ብሩኬን ደግሞ አፈቅረዋለሁ ብላለች እኮ። ግን የወንድሜ ምንድነው የእህቴ ባል ነው ምን ላርግ ብላ እኮ ጽፋለች። የዚህን ያክል እኮ ናችሁ እናንተ። እኛ እኮ በቀጥታ ሰላማችሁን ነው የምንፈልገው። ብሩክ እንወድሃለን፣ ስለ ሴት ልጅ ክብር ሀይሚን ስለምታከብራት እናትክን ስለምታከብር እንዲሁም በዙሪያ ጸባይህ እንደዛ ብለን እኮ ነው እኛ የምንለው። እኛ የፍቅር ጥያቄ ጠይቀን አልተመለስንም። እኛ የፍቅር ጥያቄ ጠይቀን ብሎክ አልተደረግንም። ገባሽ አይደለ? እያንዳንድሽ እዚህ ኮመንት ስር የምትዝረገረጊ ሁላ ሀይሚን እንወዳታለን የምትሉ ሁላ ምናልባት በሀይሚ በኩል ከተሳካ የህልም እንጀራ መብላት የህልም እንጀራ። አንዳንዴ እኮ ታሳዝኑኝ አላችሁ። የምሬ ነው። አንዳንዴ በጣም ነው የምታሳዝኑኝ። ትክክለኛ በጎች አላችሁ። ሀይሚን ወደ ራሳችሁ አድርጋችሁ ከዛ ወደ ብሩክ ጋር ለመረማመድ በሀይሚ በኩል ከሆነ ነገሮች አይጸኑም በሚል ሂሳብ ታስቦ በቃ የሆነ ጎን በጎን እንደ እንሽላሊት የምትሄዱ ሴቶች አላችሁና ራሳችሁን ጠብቁ። ሀይሚ ደግሞ እያወጣች ነው የምታሰጣችሁ፣ እያወጣች ማለት ነው። አገናኘኝ ስንላት እንኳን አታገናኘንም እኮ ዛሬ ላይ ብላ የሰማሁት ማለት ነው። እና የዚህን ያክል ናችሁ ሴቶችዬ ማለት ነው። ራሳችሁን ጠብቁ፣ ለራሳችሁ ላይ ያታስቡ።